የሰው ኑሮ የሰው ዘመን በምን ሊሞላ ይችላል? ሰዎች ይሄንን ጥያቄ ይጠይቁታል። የህይወት ባዶነት ሲሰማችሁ፣ የአእምሮ ባዶነት ሲሰማችሁ፣ በህይወታችሁ ውስጥ ልትሞሉት የማትችሉት የህይወት ክፍተት ሲታያችሁ ያን ሰዓት ላይ በምን ይሞላል ብለን መጠየቅ ጤናማነት ነው። ምክንያቱም ትክክለኛ ጥያቄ የመልሱ 50% ነው። ወይም በሽታን ማወቅ በህክምናው ቋንቋ የፈውስ ግማሽ ሂደት ነው እንደሚባለው ሁሉ ወይም ደግሞ በሊደርሺፕ ቋንቋ ደግሞ ችግሮችን ማወቅ የመፍትሄው ግማሽ እርምጃ ነው እንደሚባለው ሁሉ ልክ እንደዚሁ በመንፈሳዊ ዓለምም ውስጥ የህይወትን ክፍተት ማወቅ የክፍተቱን ልክ ማወቅ የመልሱ ትክክለኛ የግማሽ መንገድ እውነት ነው። ግማሹን መንገድ አገኘ ነው ማለት ነው። መጽሐፍ ቅዱሳችን ሲናገር በሮሜ ምዕራፍ 3 ቁጥር 23 ላይ አንድ አስደናቂ ነገር ይናገራል። የሚናገረው ቃል እንደዚህ የሚል ነው። ሁሉ ኃጢአትን ሰርተዋል ይልና የእግዚአብሔርም ክብር ጎድሏቸዋል ይላል። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል። ውድቀት ወይም የመጀመሪያው ሰው ውድቀት፣ የአዳም ውድቀት፣ የፍጥረት ውድቀት፣ አሁን የምናየው ዓለም ቅርጽ ሲመጣና ሲከሰት ትልቁ ሎስ ወይም እጦት የሚባለው ነገር የገንዘብ እጦት አይደለም። ትልቁ እጦት የእውቀት እጦት አይደለም። ትልቁ እጦት የዘመድ እጦት አይደለም። ትልቁ እጦት የቦታ እጦት አይደለም። ትልቁ እጦት የተከሰተው የክብር እጦት ነው። የእግዚአብሔርም ክብር ጎደላቸው ይላል። ስለዚህ የእግዚአብሔር ክብር ጎደለው ሲል የሰው ሙላት ምን ነበር? የሰው ሙላት ኤደን ገነት አልነበረም። የሰው ሙላት ፍራፍሬ አልነበረም። የሰው ሙላት መብል አልነበረም። የሰው ሙላት አንድ ሎኬሽን አረንጓዴ በጣም የሚያምር ቦታ ላይ መገኘት አልነበረም። የሰው ሙላት ከነ አንበሳ ጋር ማውራት፣ ከነ ነብር ጋር መጫወት፣ ከነ ጦጣ ጋር ዛፍ ለዛፍ መሮጥ፣ ከወፎች ጋር ከነሱ ጋር ማዜም አልነበረም። የሰው ሙላት የእግዚአብሔር ክብር ነበር። አሜን። ትልቁ ሰው ያጣው ሰው የጎደለው ብሎ መጽሐፍ የሚናገረው ሁሉ ኃጢአትን ሰርተዋል ይልና ውጤቱ ያመጣው ነገር የእግዚአብሔር ክብር ጉድለት ነው ይላል። እግዚአብሔር ክብር ምን አድርጓቸዋል? ጎድሏቸዋል። ስለዚህ የሰው ሙላት የእግዚአብሔር ክብር እንጂ የነገሮች ሙላት አይደለም። ህይወታችሁን ምንም ነገር ብትከቱበት አይሞላም። እግዚአብሔር ክብር ከገባበት ግን ከሙላትም በላይ ናቸው። ምንም ነገር ቢገባበት፣ ሰው ቢገባበት፣ ገንዘብ ቢገባበት፣ ዝና ቢገባበት፣ ስልጣን ቢገባበት አይሞላም የሰው ህይወት ሙላት የእግዚአብሔር ክብር ነው። አሜን። አጠገባችሁ ላለው ሰው ነገሩ ያንተ ሙላት እርግጠኛ ሁን የእግዚአብሔር ክብር ብቻ ነው በሉት። የሆነ ነገር ጋር ስትደርሱ ሙላት አይሰማችሁ፣ ቅማታችሁ ነው የሚጨምረው። ትማራለህ፣ ዲግሪ ስትይዝ ትጨምራለህ። ማስትሬቷን ቢዛት ማስትሬቱን ስትይዘው ሙላት አይሰማህም። ምን አለው ፒኤችዲዋን ላርጋት፣ እሱ ስትይዝ ልድገመው ትላለህ። ሌላ ስልጣን ሲመጣ እንደገና ሌላ ስልጣን ነው የምትጠማው። በምድር ላይ ሁሉ ነገር መቆሚያ የሌለው ምንም ነገር በህይወታችሁ ውስጥ ቢጨመር ዛሬ 1 ሚሊዮን ብር ብትይዝ ነገ ባለ 2 ሚሊዮን መሆን ትፈልጋለህ። ባለ 3 ሚሊዮን መሆን ትፈልጋለህ። ባለ 300 መሆን ትፈልጋለህ። ባለ 900 ቢሊዮን መሆን ትፈልጋለህ። ከዛም እንደገና ሲቀጥል ደግሞ የፎርብስ መጽሔት እንደሚያወጣቸው ሰዎች እንደነሱ ነምበር 1 በዓለም ላይ የሀብት ባለቤት መሆን ትፈልጋለህ። አይቆምም። ሙላት ግን ክብር ነው። አሜን። ስለዚህ አንድ ነገር እርግጠኛ እስኪሆኑ
ሙሉ ሰው ማን ነው ነው ጥያቄው። ሙሉ ሰው ማን ነው? አሁን የተናገርኩትን ነገር በደንብ እንደሰማችሁኝ አወቅኩኝ እኔ ብላችሁ ስለመለሳችሁ። ሙሉ ሰው ማን ነው? ሙሉ ሰው ማን ነው? ኢየሱስ የክብር ተስፋ ያለው ኢየሱስ በአንተ ዘንድ ነው። ሙሉ ሰው ማን ነው ስትባል ድምቅ ካርገ ቫይብሬት እያደረክን ያለ የክብር ተስፋ ያለው ኢየሱስ አንተ ውስጥ አለ፣ አንቺ ውስጥ አለ። ባንክሽ ውስጥ ምንም ነገር አይኖርሽ፣ መንፈስሽ ውስጥ ኢየሱስ አለልሽ። አሁን አንድ 10 ሰው ውስጥ ኢየሱስን አየሁት። ኢየሱስ ውስጣችሁ አለ። አንድ 20 ሰው ውስጥ አሁን አይቼዋለሁ። የክብር ተስፋ ያለው ኢየሱስ በእኔና በእናንተ ውስጥ አለ። 50 ሰው ውስጥ አገኘሁት ይሄንን ክብር። የክብር ተስፋ ያለው ኢየሱስ በእኛ ውስጥ አለ። አሁን እንደገና የሆነ ነገር ምን አለሽና የሚልሽን ስባሪው እንዳስኪ አሜን በይ። አጠገባችሁ ላለው ሰው ነቅነቅ አድርጉትና ንገሩት ባካችሁ። አይዟችሁ ኮስተር ካለ እኔ ያለሁላችሁ። እዛ አልመጣም እንጂ እዚህ አለ። ስለዚህ ንገሩት፣ ነቅነቅ አድርጉትና የክብር ተስፋ ያለው ኢየሱስ ባንተ ውስጥ ስላለ ሙሉ ነህ በሉት። ዛሬ አንድ ነገር አጸደቀ። የሰዎችን ስም ቀየረ። ሴቶቹን ሙሉ ነሽ፣ ወንድሙ ሙሉ ነህ። አንድ ስማቸውን በስማቸው ጥሯቸው እስኪ። ወንድሞች ልጥራችሁ እስኪ ሙሉ ነህ። እህቶች ልጥራችሁ እስኪ ሙሉ ነሽ። ስሙን የሚያውቅ ጉባኤ ሆኗል። አጨብጭቡና ውሰዱት። እግዚአብሔር የተመሰገነ ይሁን። በጣም ነው የሚገርመኝ። ለካ የሰው ውድቀት ከቦታ መባረር ሳይሆን ከክብር መባረር ነው። ለካ ክብር ነው፣ የክብር እጥረት ነው ቦታ ያሳጣው። ለምን? ገነት ውስጥ የሚገኘው በክብር የተሞላ ሰው ነበር። ለዚህ ነው በክርስቶስ ስንሆን ክርስቶስ በክብር ሞልቶ የክብር ቦታ ላይ ያስቀመጠ። የኛን የውርደት መጨረሻ ወሰደና የሱን የክብር ከፍታ አቀዳጀ። በየትኛው መሰላል አቀኝ ላይ መገኘት ትችላለህ? በየትኛው መሰላል። ነገር ግን የክብር ጌታ መጣና እንዴት እንዳስወጣህ የሚገባህ ፊልጵስዩስ ምዕራፍ 2 ምን ያነበብክ ቀን ነው። በምን መሰላል እንደወጣህ የገባህ ያን ቀን ነው የሚሆነው። ይላል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያን መልክ ይዞ በምስሉ እንደ ሰው ተገኝቶ ራሱን ባዶ አደረገ። ባዶ። ለምን ባዶ? ማን ነው ስትል እኔና አንተ ነበር ባዶ። ያን ቦታ ወሰደው፣ ራሱን ባዶ አደረገ። በምስሉም ተገኝቶ እንደ ሰው ተገኝቶ ራሱን አዋረደ። ያን የተዋረደውን ኢየሱስን ስታየው ያንተን ልኬት ጫፍ ነው የወሰደው። የኔን ልኬት ጫፍ ነው፣ ያንቺን ልኬት ጫፍ ነው የወሰደው። እሱ ዛኛውን ጫፍ ስለነካ አንተ የላይኛውን ጫፍ አገኘህ። ለዚህ ነው አያችሁ የመጨረሻው ቦታችንን ነካና የመጨረሻው ከፍታ ላይ አወሰደ። እስቲ አረባካችሁ ቦታችሁን ያገኛችሁ ሰዎች፣ ያወቃችሁ ሰዎች፣ እግዚአብሔር በምን መንገድ እንዳከበራችሁ ያሰባችሁ ሰዎች እና የገባችሁ ሰዎች ለጌታ ክብር ሰጡ። እንደዛ የተዋረደው ኢየሱስ ፊልም እየሰራ አልነበረም፣ አርት አልነበረም፣ ድራማ አልነበረም። ኢትስ ሪል፣ እውነት ነው። ለዚህ ነው ታስበው ዘንድ ሰው ምንድነው የሚል ቃል አላነበባችሁ? ታስበው ዘንድ ሰው ምንድነው እንዴ? ታስበው ዘንድ አለና ጸሐፊው ነቢዩ ሰው ምንድነው እንዴ? የምስጋናንና የክብርን ዘውድ ትጨልለት ዘንድ ሰው ምንድነው? ከመላእክት በጥቂት አሳነስከው። እንግዲህ ሰው ምንድነው አለ። ግራ ገባው ነቢዩ። እንዴ ሰው ምንድነው? ምን ቢሆን ነው እንዴ?
ሲሶ የመላእክትን ይዞብ የወደቀ ሰራዊት ይዞ የወጣ የተገነጠለ ሰይጣን እያለ ሰው ምንድነው የምስጋናንና የክብርን ዘውድ ትጭንለት ሰው ምንድነው ብሎ ጠየቀ። አልገባው። ምክንያቱም አይገባም፣ መክበራችን አይገባም፣ መዳናችን አይገባም፣ መቀባታችን አይገባም፣ ክብር መልበሳችን አይገባም። no one can define this። ምንም አይነት ዴፊኒሽን ልትሰጠው አትችልም። አንዳንድ ጊዜ እኔ ከድሮም እኔ በቃ በጨዋ ቤተሰብ ውስጥ ያደኩ እኔ ከድሮም በቃ እኔ ክርስቲያን ቤተሰብ ውስጥ ወሮ ስል ያደኩት እኔ ማለት ትላለ አይደለም። ያው ነው ጨዋ ኃጢአተኛ ያው ነው። ሁሉ ኃጢአትን ሰርተዋል። እኩል ነው። በውጤቱ ነው የሚታወቀው። የኃጢአት ደሞዝ ሞት ነው ይላል። ደሞዝ ሲከፈል አንቺ ደህና ቦታ ላይ ያደግሽ ተብሎ አይጨመርልሽም። ያው ነው፣ ሞት ነው። የኃጢአት ደሞዝ ሞት ነው። ሁሉ ኃጢአተኛ ነው። ነገር ግን የሚገርመው ታሪክ ግን በክርስቶስ ኢየሱስ በጌታችን በኩል በሆነው የጸጋው ስጦታ እንዲያው በጸጋው አጸደቀንና የክብርን ስፍራ ወስዶ ሰጠን። ይሄ እንዴት ሊገባ ይችላል? ለዚህ ነው አሁን የሃይማኖተኞች ድኛለው ብትሏቸው የማይገባቸው። ለዚህ ነው ጸደቅኩ ስትሏቸው ጫትሽን አላቅሽን ይሉሻል። አዎ በትናንትናና በዛሬ መካከል ባለው የ24 ሰዓት ልዩነት ሳይሆን ኢየሱስ ጌታ ነው ባልኩበት ቅጽበት መዳን የተፈጸመ። በቃ ይሄ አሁን እንዴት ይገባል? እንዴት ታስረዱታላችሁ? ግን ጌታ አደረገ። እስቲ አድንቁት። ከብርሃን ወደ ታላላችሁ ነው። ዋው! እግዚአብሔር የክብር ሙላት ሆነልህ ማለት እስኪ። አዎ መዳን ማለት ያው መውደቅ ማለት ከክብር መጉደል ከሆነ መዳን ማለት በክብር መሙላት ነው። የክብር ሙላት ውስጥ መድረስ ነው። በእግዚአብሔር ክብር ውስጥ መገኘት። መውደቅ ማለት ከእግዚአብሔር ክብር ውጪ መሆን ከሆነ መነሳት ማለት በእግዚአብሔር ክብር ውስጥ መገኘት ነው። አያችሁ? ለዚህ ነው መንግስተ ሰማያት የምታብለጨልጭ ምናምን ውስጥ መግባት አይደለም፣ ወደ ክብር መመለስ ነው። ወደ ክብር የተመለሱ ናቸው መንግስተ ሰማያት የሚገቡት። ወደ ክብር የተመለሱ ናቸው የእግዚአብሔር ቀኝ መቀመጫቸው የሚሆነው። ክብር ውስጥ የገቡ ናቸው። ዛሬ ላይ ቦታችሁን ያወቃችሁ የተሰራላችሁን ነገር አስተውሉት፣ አትርሱት፣ አንርሳው። አሜን እንላለን። በጣም የሚገርመኝ ነገር አለ። ይሄ ሰው ምንድነው የሚለውን ቃል ባሰብኩት ቁጥር በዓለም ላይ በትሪሊየን ሴፕታሊየን ባዚሊየን የሚባሉ ቁጥሮች አሉ አይደል? እነዚህ ሁሉ ፍጥረት የሚቆጠርባቸው ቁጥሮች ናቸው። ይሄ ሁሉ 200 ትሪሊየን ቢሊየን ጋላክሲ በዓለም ላይ አለ። ጋላክሲዎች 200 ቢሊየን ጋላክሲስ 7 ቴክስቲሊየን እንግዲህ ከደረሳችሁበት ድረሱ። ምንድነው ሴክስቲሊዮን የሚባለው ነገር? ይሄ ቢሊየን ትሪሊየን ሴፕታሊየን ምናምን ከሚባለው አልፎ ማለት ነው። ይሄ ሁሉ ፍጥረት በዓለም ላይ እያለ የእግዚአብሔር አቴንሽን አንቺ ላይ መሆኑ አይገርምሽም? አንቺን ለማክበር አንተን ለማክበር እግዚአብሔር ዲዛይን ማለት ከዓለም ፍጥረት ጀምሮ ሳይሆን ዓለም ሳይፈጠር በፊት እሱ የኔ ታርጌቴ ነው ብሎ እግዚአብሔር ዲዛይን ሲያደርግ እንዲህ ዝም ብለህ ስታስብ ታዲያ ለዚህ ጌታ ሲሪየስ አቴንሽን መስጠት አያስፈልግም? እሱ ምን ያህል አቴንሽን እንደሰጠሽ ገብቶሻል? እሱ ምን ያህል አቴንሽን እንደሰጠ ገብቶሃል? አንተን ለማክበር አሁን የጠራዋቸውን ቁጥሮች ምናልባት አንዳንዶቻችሁ ዛሬ ላይ የሰማችሁት ጌታ 3 ይባርከኝና የሚገርም ነው። ይሄ ሁሉ ፍጥረት ባለበት ቁጥሩ በማይታወቅ ስፍር ስሌት በማያገኘው የፍጥረት ዓለም ውስጥ ሰው ላይ የማክበር እቅድ የያዘ እግዚአብሔር ሰውን አንስቶ በመልኩ በልኩ ለማድረግ
ማጁኒና አኩቬው የእግዚአብሔር አጀንዳን ተመልከቱት ወገኖቼ። ያውም ወዳጅ የሆነውን አይደለም ጠላቶች ሆነን ሳለ በልጁ ሞት ከታረቀን ልጁን እንደው በልጄ ብሎ አይደለም የመጣው ልጁን ገሎ ነው የመጣው። በልጁ ሞት ነው የታረቀ ተበዳዩ ማለት ነው። ተበዳዩ ልጁን ዋጋ አስከፍሎ ልጁን ገሎ አንተ ሲታረቀ ምን ቢፈልግ ነው ካንተ? ምን ትሰጪዋለሽ? ምን ትሰጠዋለህ? አይገርምም? የእግዚአብሔር የፍቅሩ ጥግ ለዚህ ነው። ስለ ክብር ከማውራታችን በፊት ሊያከብረን የፈለገውን አምላክ ልብ መረዳት ያስፈልጋል። አሜን። የእግዚአብሔር ያከብራል ሲባል ጽድቁ ቀርቶ በቅጡ በኮነነኝ የቤት ኪራይ በከፈለልኝ ባክተው ምን እኮ አለ። ግን እግዚአብሔር ምን ያህል አቴንሽን እንዳለው በህይወታችሁ ላይ ከገባችሁ ግን አሜንታችሁ ጸሎታችሁ ይቀየራል። አሜን። ይቀየራል። God is serious። ባንተ ህይወት ላይ እግዚአብሔር ሲሪየስ ነው ብሎ ታጠቅባችሁ ያለው ሰው አንዳንዱ የተረሳ ይመስለዋል። አንዳንዱ እግዚአብሔር ያየው አይመስለው። ይሄ የተወደደ ሁሉ አይመስለው። ቸርች ውስጥ ቁጭ ብሎ ራሱ አስሬ የዳነም አይመስለው ሰው አለ። ኖ እግዚአብሔር ባንቺ ህይወት ሲሪየስ ነው። አሜን። እንዴ ቆሽቴን ይፈውስ ነበር ቢያድነኝ ቢወደኝ ቆሽቴ እስከ ዛሬ ድረስ ያል እሱን ነፃ ያወጣ ነበር። እግዚአብሔር በቆሽትሽ ላይ አይደለም ዓላማ ያለው በሁለንተናሽ ላይ። አሜን። እግዚአብሔር ከዛ ያለፈ አጀንዳ አለው። መኪና ይሰጠኝ ነበር ይላል ግማሽ፣ እንትን ያደርግልኝ ነበር፣ ብስክሌት ይሰጠኝ ነበር፣ ያሳርፈኝ ነበር፣ ትዳር ይሰጠኝ ነበር። ኖ እግዚአብሔር ራሱን በመስጠት የክብሩ ዋስትና የሚሆን ስራ ሰርቷል። አንድ ሰው እስኪ ጮሆ አሜን ይበልባክ። በዚህ ልክ ከተረዳችሁት እግዚአብሔርን ከዚህ በኋላ ጸሎታችሁ ይለወጣል፣ ይቀየራል። እርግጠኛ ነኝ። አጠገባችሁ ያለው ሰው እኔ ገብቶኛል አንተስ በሉት እስቲ። እርግጠኛ ነው የገባው ይመስላል ያላችሁ ሰውዬ እስቲ ንገሩት። እኔ ገብቶኛል በሉት እስቲ። ዋው ሃሌሉያ አሜን። ዛሬ አንድ ሰው ምናምን ነገር ከማውራት ያመልጣል። አሜን። ከታችኛው ቦታ አንድ ሰው ይነሳል። አሜን። የተራራው ጫፍ ላይ ካለው ክብር ጋር ይገናኛል። አሜን። ማራዲና ሃቶ ገበካላዲያ ሳቮንታ ያልኩትን ነገር በደንብ የሰማኝ አንድ ሰው ዛሬ ከተራራው ላይ ከተገለጠው ከክብሩ ኃይል ጋር መገናኘት ይሆንለታል። ትዝ ይላችኋል የእስራኤል ጉባኤ እና አንድ ሰው ሙሴ የነበራቸው ልዩነት አይታችሁታል። ላይ አንድ ሰው አለ፣ እታች 2 ሚሊዮን የሚጠጋ ህዝብ አለ። 2 ሚሊዮኑ ጣዖት እየሰራ ነው፣ ጥጃ እየሰራ ነው። 2 ሚሊዮኑ እየዘፈነ ነው። 2 ሚሊዮኑ እየተዳራ ነው። 2 ሚሊዮኑ አምላክ ለመቀየር ጉባኤ ጠርቷል። 2 ሚሊዮኑ ይሄ ከግብፅ ምድር ያወጣን ሙሴ ምን እንደሆነ አናውቅም። ተራራው ላይ ወጥቶ ዘገየ፣ ይሙት ይኑር አናውቅም። ወደዛ እንዳንወጣ አስፈሪ ክብር አለ። ደግሞ እንዳንጠብቀው ደግሞ ቆይተናል። ስለዚህ አንድ ሰው እንሹም፣ ከዛ ወይ ወደ ግብፅ እንመለስ፣ ጣዖታቶችን ደግሞ እንስራና የሚመራንን አምላክ ሰርተን ይምራን ብለው ጉባኤ ሰብስበዋል። እላይ ደግሞ እግዚአብሔር የክብሬ ህዝብ የሚመራበት መርህ ብሎ ክብሩ ውስጥ ለገባው ለአንድ ሰው መመሪያ እየሰጠ ነው። ዛሬ ጥያቄው አንድ ነው። እላይ ነህ ወይንስ እታች የሚል ነው። ዛሬ ከላይኛው ነሽ ወይስ ከታችኛው የሚል ነው ጥያቄው። እላይ ያለ ማግረምረም አያውቅም። እላይ ያለ ኃጢአት አያውቅም። እላይ ያለ ግልሙትናን አያውቅም። እላይ ያለ ዘገየ የሚል ቃል አያውቅም። እላይ ያለ ከአብ ጋር ያወራል፣ ከክብሩ ጋር ይነጋገራል፣ የፊት መንጸባረቁ ይቀየራል፣ እግዚአብሔር ውስጥ ያለውን ሙላት ይለማመዳል። እታች ያለ ሲያጉረመርም ግን እላይ ያለው ግን በእግዚአብሔር ሙላት ራሱን ሞልቶ የአብን ደስታ ለማየት የህዝቡን ደግሞ በረከት ለመቀዳጀት ይተጋል። ዛሬ ጥያቄው የት ነው ያላችሁት? ከታችኛው ጋር ናችሁ ጉባኤው፣ ከላይኛው ጋር ናችሁ ነው ጥያቄው። ከላዩ ነኝ የሚል አሜን ይበልባታችሁ። የኪዳን አሜን ነው አሜን የምትሉት አሜን ይበልባታችሁ። አያችሁ የሚገርም ታሪክ ነው። ላይ ያሉትን ስትመለከቷቸው በጣም
የሚያስደንቅ ነው። እላይ ያለው ክብር ነው የሚያየው፣ ሌላ ነገር ሊያይ አይችልም። ሙሴ የህዝቡን ፍጻሜ ያወራል። ህዝቡ የአምላክ የአዲስ አምላክ ጅማሮ ያወራል። እስኪ የሚመሩን አማልክት ስራልን ብለው በመዋጮ የሚሰራ አምላክ በአሮን አማካኝነት የወርቅ መዋጮ እየሰጡ ያሰራሉ። እግዚአብሔር ግን ከላይ ከክብሩ አዲስ መመሪያ እያመጣ አዲስ ክብር እያመጣ ሙሴ እዛው እያለ እግዚአብሔር እንዲህ አለ፣ ህዝቡ ፈጥኖ ከመንገድ ፈቀቅ ብሏል። ይህ ትውልድ ፈጥኖ ከመንገድ ፈቀቅ ብሏል። ውረድ፣ ፈጥነህ ውረድ። ያዘጋጀውላቸው ያሉትን ነገር ከክብሬ ውስጥ የሚወለደውን አላገኙትም፣ አልገባቸውም፣ አልተረዱትም፣ አልተዘጋጁም። ፈጥነህ ውረድ። እነሱ ሌላ ነገር እየሰሩ ነው፣ እኔ ሌላ ነገር ከላይ እየሰራሁላቸው። እነሱ ሌላ ነገር እያደረጉ ነው፣ እኔ በላይ ሌላ ነገር እያደረኩላቸው። ሙሴ ፈጥነህ ውረድ አለው። ሙሴ ያንን የእግዚአብሔርን ምክር ይዞ ወደ ታች ሲወርድ ህዝቡ እየበላ እየጠጣ እየዘፈነ እየተዳራ ያንን በመዋጮ የተሰራውን ጥጃ አምላክ እርሱን ሰለብሬት ያደርግ ነበር። ምንድነው አለ? ሁለት ዓለም በአንድ ተራራ ስር፣ ላይ የእግዚአብሔር ዝግጅት፣ እታች የሥጋ ዝግጅት። ዛሬ በጌታ በኢየሱስ ክርስቶስ ስም ትውልዳችንም ምድራችንም ህዝባችንም ቤተክርስቲያንም ህይወታችንም ወደ ላይኛው የክብር ጥግ መሻገር ይሆንልን። አሜን አሜን። ለዚህ እንደዚህ አልነበረም አሜን የሚባለው። እስኪ ጮሁና እስኪ አሜን በሉ ባካችሁ። ሙሴ እጅጉን ተቆጣ። ያደረገውን ነገር ትዝ ይላችኋል። የተቀበለውን ከእግዚአብሔር የተቀበለውን ለህዝብ የሚሆን ነገር አፈረሰው። በህዝቡ ሰባበረው። በህዝቡ ፊት አሮን ምንድነው የምታደርገው አለው። አሮን ህዝቡ ጠየቀኝ፣ ምን ላድርጋለህ? ስራልን አሉ፣ ይሰራሁላቸዋል። እግዚአብሔር እኮ ሌላ ነገር ሰርቷል። እግዚአብሔር እኮ ሌላ ነገር አዘጋጅቷል። ወንድም ያጠገባችሁ ላለው ሰው ንገሩት፣ እግዚአብሔርን ጠብቀው፣ ሌላ ነገር አትስራ በሉት። ሌላ ነገር አትስራ። እግዚአብሔር የሰራልህ የክብር ነገር አለ በሉት። ንገሩት ባካችሁ። ሃሌሉያ። እጅህ በሰራው ሳይሆን እግዚአብሔር በሚሰራልህ ተማመን በሉት። አሜን የሚል አንድ ሰው አሜን ይበለኝ ባካችሁ። እግዚአብሔር የክብር ማህተም ያለበት ነገር አዘጋጅቶልሃል በሉት። የክብር ማህተም ያለበት ነገር ራሱ የጻፈው። ሃሌሉያ። ሰው የጻፈው አይደለም፣ የሰው እጅ ያዘጋጀው አይደለም። ራሱ እግዚአብሔር የጻፈው ነገር እየወረደልህ ነው። ሃሌሉያ። የእጁ ማህተም ያለበት የክብሩ ፊርማ ያለበት ነገር እየመጣ ነው። መታገስ ጥቂት ጊዜ ነው። ዛሬ አንድ ነገር በህይወታችሁ ውስጥ እግዚአብሔር ሊናገር ይፈልጋል። በዚህ በአመቱ የመጀመሪያው ቀን የመጀመሪያው ፕሮግራም ላይ ይሄን ድምጽ በህይወታችሁ ውስጥ ተቀበሉት። እግዚአብሔር የጻፈው ነገር እየመጣ ነው። አጠገባችሁ ደርሶ ሳይሰበር በፊት ያዘጋጃችሁትን ጥጃ ስበሩት። ምክንያቱም ያንኑ በጥብጦ ለእስራኤል ህዝብ አጠጣቸው። የሰሩትን ነገር በጥብጦ አጠጣቸው። ሙሴ ያንን ወርቅ አጠጣቸው፣ በጥብጦ ያንን ጥጃ አጠጣቸው። ህዝቡ ጸጥ ነው ያለው። ህዝቡ ጸጥ ነው ያለው። ክብር ያስቀጥላል፣ ጥጃው ግን ይገላል። የራስ ስራ ይገላል። ከክብሩ ውስጥ እየመጣልህ ነው። ተጠቅባችሁ ላለችው ከክብሩ ውስጥ አንድ ትልቅ ነገር እየመጣልህ ነው በሉት። አንድ ትልቅ ነገር እየመጣልህ ነው በሉ ሊባካችሁ። አንድ ትልቅ ነገር ሊገለጥ ነው በሉት። አንድ ትልቅ ነገር ያላየኸው ያላሰብከው ነገር ሊገለጥ ነው በሉት። ምክንያቱም ላይ እግዚአብሔር ሲያወራ መንግስታዊ አጀንዳ እያወራ ነው። መተዳደሪያ ደንብ እየሰጠ ነው። መንግስት ትሆኑላኛላችሁ እንዳለ እግዚአብሔር መንግስታዊ ምስረታ የሚያደርግበትን ህገ መንግስት እዛ እያዘጋጀ ነበር። በሰማይ በተራራው ላይ እግዚአብሔር ያዘጋጀው ነገር አንቺ ካሰብሽው ነገር ይበልጣል። አንተ ካሰብከው ነገር ይበልጣል። ያሰብከውን አስቀምጥ፣ ያሰበልህን ወሰደው። አንድ ሰው አሜን ብሎ ያጨብጭቦ ይውሰድ።
ወይ በሉልኝ ባካችሁ። አጠገባችሁ ላለው ሰው ታይቶሃል ወይ በሉት። አዎ በአንተ እግዚአብሔር መንግስት ሊመሰረት ተዘጋጅቷል። በአንተ እግዚአብሔር የክህነትን ስርዓት ሊያዘጋጅ ተዘጋጅቷል። በአንተ እግዚአብሔር የክብሩን ሽታ ለዓለም ሁሉ ለማስተዋወቅ እንደ ልዩ ህዝብ ሊታይብህ በልዩነት ሊወጣብህ እግዚአብሔር ተዘጋጅቷል። ይሄ ታይቶሃል ወይ ነው ጥያቄው። ስለዚህ እግዚአብሔር ለዚህ ነው በመጨረሻው ዘመን ላይ የመጀመሪያውን ሐሳብ በመጨረሻው ዘመን ላይ ሊያደርግ የተነሳበት ምክንያት ፍጻሜው እንደ ጅማሬው እንዲሆን ስለፈለገ ነው። ጅማሬው በክብር ነው። እግዚአብሔር ፍጻሜውን በክብር ሊያደርገው የተነሳው ለዛ ነው። አሁን ከዚህ በኋላ የሚሆኑት ጉዳዮች በአጠቃላይ የተአምራቶች ወይም የፈውሶች ሳይሆን የክብር መገለጦች ምዕራፍ ነው የሚሆነው። ምክንያቱም ክብር ከተአምራት ይበልጣል። ክብር ከፈውስ ይበልጣል። ክብር ከብልጽግና ይበልጣል። ክብር ነገሮችን ሁሉ ከማንቀሳቀስ ይበልጣል። ክብር የእግዚአብሔር የሙላቱ መገኘት ስለሆነ ዲፋይን የማይደረግ ሄቪነስ ሊወራ ሊነገር ሊተረክ ይሄ ነው ተብሎ ዴፊኒሽን ሊሰጠው የማይችል ክብደት ማለት ነው። አሜን አሜን። ማለት ከዚህ በኋላ እየከበድኩ ሄዳለሁ ሚል አሜን ይበልባል። እኔ ልንገራችሁ አይደለ አሁን ብዙዎች የሚሉት ነገር አላቸው በዓለም ላይ አንድ ትልቅ ነገር ሰውየው ካለው ወይም ደግሞ ገንዘብ ካለው ስልጣን ካለው ስፔሻሊ ፈረንጆቹ this guy is heavy ይላሉ። ከባድ ነው ይላሉ። የኪሎ አይደለም ፋት ሰብስቦ አይደለም ሄቪ በእግዚአብሔር ክብር ሰውየው ባለስልጣን ከሆነ this man is heavy she's heavy ምናምን የሚባል ነገር ይኖራል አለ። ነገር ግን ሄቪነስ የግሎሪ ጉዳይ ነው። ለምን ሲባል እግዚአብሔር በማንም ፊት ቀሎ እንደማያቆሉ አንቺም በማንም ፊት አትቀልም። በችግሮች ፊት አትቀልም። በሁኔታዎች ፊት አትቀልም። በሰይጣን ፊት አትቀልም። በአሕዛብ ፊት አትቀልም። ለዚህ ነው እስራኤልን ተመልከቷት እንደ ከባድ ድንጋይ አድርጊያታለሁኝ ይላል። ምንድነው የሚለው? እንደ ከባድ ድንጋይ እንደ ከባድ ድንጋይ እንደ 60 ኪሎ አላለም። ቁጥር የላትም ከባድ የሚል ብቻ ነው። አየህ ማንም ግን ኪሎውን አሳድጎ መጥቶ ቢሞክራት ለሷ አትቻለም። ሌላም ጊዜ ኪሎዬን አሳድጊያለሁ አሁን አነሳታለሁ ብሎ ሲል አሁን አቃልላታለሁ ብሎ ሲል አሁንም ትከብድበታለች። ከባድ ድንጋይ አድርጊያታለሁ ማለት ቁጥር ያልተነገረለት ኪሎ ማለት ነው። እስኪ አንድ ሰው ጮሆ አሜን ይበል ባካችሁ። ቁጥር ያልተነገረለት ኪሎ ስሙኝ ቅዱሳን፣ የእግዚአብሔር መንግስት ማለት ልክ እንደዚህ ነው። ቁጥር ያልተነገረለት ከባድ ማለት ነው። ኪሎ የማይታወቅ ክብደት። የእግዚአብሔር ክብር ማለት ካቦድ የሚለው ቃል በዕብራይስጥ ይሄ ነው መጠሪያው። ካቦድ ማለት ከባድ ማለት ነው። ከባድ ማለት ደግሞ ቁጥር ያልተነገረለት ክብደት ማለት ነው። 300 ኪሎ አትለውም፣ አይታወቅም። 3 ቢሊዮን አይታወቅም። 3 ትሪሊዮን አይታወቅም። ዓለም ሁሉ ተሰብስቦ ላንሳውና ልወርውረው ቢል አይችልም። የእግዚአብሔር ክብር ከቁጥር በላይ ልዩነቱ ይሄ ነው። ከቁጥር ውጪ የሆነ ክብደት በህይወት ይገለጣል ነው እያልኩ ክብር ይገለጣል ብዬ ስናገር ከቁጥር ውጪ የሆነ ክብደት ስለገባችሁ ላለው ሰው በደንብ እንዲገባው እዛው በርስ በርስ ቋንቋ ንገሩልኝ። ከቁጥር በላይ የሆነ ክብደት ከቁጥር በላይ የሆነ ክብደት በህይወት ይገለጣል ማለት ነው። ቀላል ምሳሌ ልስጣችሁ። ለምንድን ነው ስንቱን ሁሉ ጭዳ አደርጋለሁ ይሄንን ካላመጣሽ ዶሮ ካላመጣሽ እያለ ስንቱን የሚያሰግደውን ሰይጣንን በኢየሱስ ክርስቶስ ተደፋ ስትሉ ድፍት የሚለው በዲግሪ መሰለ፣ በፈረንካ መሰለ፣ በቁመት መሰለ፣ በድምፅ ጎርናናት መሰለ ሱ ብራም ስላልከው መሰለ አይደለም። ስለከበድከው ነው። የሚጮኸው ከብደኸው ነው። እስኪ ሕፃን ልጅ ላይ ቆም አይደለም እንዴ? ለምን ከባድ ስለሆንክ ነው። አየኸው ኪሎአችሁ ስለማይመጣጠን ነው። አሁን አየህ በሽታ ላይ ዘንድሮ ትቆምበታለህ። ችግር ላይ ኃጢአት ላይ እርግማን ላይ እከብድበታለሁ የሚል አሜን ይበላታል።
ስለማይችል ነው ቆልታ ተገባችሁ ላለሽ በቃ ስለማይችል አሜን ትላላችሁ ወይ? ከባድ የሚለው ሴንስ ይሄ ነው። ካቦድ የሚለው ሴንስ ይሄ ነው። ሃሌሉያ። ካቦድ የሚለው ሴንስ ይሄ ነው። ክብደት ማለት ነው። ክብደት ምን አይነት ክብደት? ምን አይነት ክብደት? ቁጥር የሌለው ክብደት። 900 ቢሊዮን ኪሎ ያለው ሁኔታ ላይ ስትቆም ባለ 37 ኪሎ ትከብዳለሽ። ሃሌሉያ። ለምን ሲባል በኪሎ አይደለም፣ አሁን በካቦድ ነው። አሜን። እስቲ አጠገባችሁ ላለው ሰው በኪሎ አይደለም፣ በፈረንካ አይደለም፣ በእውቀት አይደለም፣ ነገር ግን ውስጥ ባለው ከባዱ ኢየሱስ ነው። አንድ ቀላል ምሳሌ ልስጣችሁ። በጣም የሚገርም ሁኔታ ወይኔ አንድ ቀላል ምሳሌ ልስጣችሁ። ትዝ ይላችኋል የዓለም መንግስታት በተለያየ ዘርፍና ቅንጅት በተለያየ መልክ ዳንኤል ላይ ተጠቅሰው የዓለም መንግስታት በተለያየ በሸክላ፣ በብረት፣ በወርቅ፣ በነሐስ አይነት ነገር ሆነው እንዳለ ተደርድረው ቆመዋል። ምስሉን ዳንኤል በራእይ ሲያይ እነዚህ የዓለም መንግስታት ናቸው አለ። እነዚህ የዓለም መንግስታት ናቸው። ይሄ ሁሉ የዓለም መንግስት ነው አለ። ታላላቅ ገናና በጦር ኃይል የደረጁት የዓለም መንግስታቶች ናቸው አለ። ከዛስ እጅ ሳይነካው ከተራራው ላይ አንድ ድንጋይ እየተንከባለለ መጣ ይላል። እጅ አልነካው። እጅ ያላለ ሰው ሰራሽ ያልሆነ አንድ አለት ከተራራው ላይ እየተንከባለለ መጣ ይላል። ተራራው የክብር ከፍታው የሚያከብድህ የጀመርክበት ከፍታ ነው። ወደባቸው ነው አየው። ከሰፈራ አይደለም የጀመርከው፣ ከአቀኝ ነው የጀመርከው። ከከበርክበት ካከበረ ከእግዚአብሔር ክብር ነው። ከተራራው ላይ አንድ ድንጋይ እየተንከባለለ መጣ ይላል። ሲመጣ ያ ሁሉ ግዙፍ የሆኑ የዓለም መንግስታት በስትራክቸራቸው መሰረት ደረጃ በደረጃ ጠብቀው እኩሉ ሸክላ እኩሉ ብረት የሆኑት እነዛ ከአንዱ ድንጋይ እየተንከባለለ መጣና ያንን ሁሉ ምስሉን ፈጨው ይላል። አሜን። መፍጨት ማለት ምን ማለት ነው? ማለት ጥሎት አለፈ አይደለም። መፍጨት ማለት መመላለስ ነው። ይረበንተ ጉዘበት ወፍጮ አታውቁም እንዴ? እኔ ፈጭቼ አውቃለሁ። ክብር ለጌታ ይሁን። አሁን ጠፍቷል። መጅራስ የሚባለው ነገር አይደል? ጠፍቷል። አሁን ምንድነው መጅ ነው የሚለው ያሁን ዘመን ልጅ። እኛ ዘመን ላይ መጅ የሚባለው ነገር ይታወቅ ነበር። ተፈጫና መመላለስ ነው። እየተመላለሰ ፈጫቸው ማለቱ። ከዛስ የሚገርመው ታሪክ የሚቀጥሉትን ቁጥሮች ስታነቡ ነው ምን የሚል ነገር እንደምታገኙ ታውቃላችሁ። የሚቀጥሉት ቁጥሮች ላይ እንደዚህ የሚል ቃል አለ። መታሰቢያ እስኪጠፋላቸው ድረስ ተበትነው ንፋስ ወሰዳቸው። አለቱስ ስፍራውን ይዞ ቆመ። በብረቱ ተሸነፈ፣ በሸክላው ተሸነፈ የሚል የለም። ምንም አይነት ያለው ኪንግደም፣ ምንም አይነት ፓወር ያለው ኪንግደም በከባዱ አለት በኢየሱስ ተፈጨ። አሜን። ለምን ስትል ለዚህ ነው አለትን በጽዮን አኖራለሁ ይላል። አለትን እኮ የሚወድቁበትን ይቀጠቅጣቸዋል፣ የሚወድቅባቸውን ይፈጫቸዋል። ያ አለት ኢየሱስ ነው። ያ ኢየሱስ ነው። የክብር ተስፋ ያለው ጌታ በውስጣችሁ አለ። ለዚህ ነው በኢየሱስ ክርስቶስ ማንም ቢያወርድሽ አትወርጂም፣ ከብደሻል። አጠገባችሁ ያለው ሰው ከብደሃል፣ ከባዱ ውስጥ አለ በሉት ባካችሁ። ማዲን ሀቴ ከበን ተጋፉራ ሀቴ ካላዲያስ። የሚገርማችሁ ታሪክ አሁን በዓለም ላይ እና አሜሪካን ፍሎሪዳ አሁን ሲኤንኤን ላይ አይታችሁ ከሆነ ነፋሱን አይታችሁታል አይደል? በጣም በቃ እንደዚህ መኪኖችን አድርጎ ይዟቸው የሚሄድ ሰው ዛፍ ይዞ እንደዚህ ሲንጠለጠል ምናምን አላያችሁ?
ንፋሱ እንዳይወስደው ዛፉ እንደዚህ ይዞ ያደርገዋል። በዚህ በኩል በቃ አንተን ሰው ነው ይሄ ሰውዬ ወይኔ እዛ ጋር ፌስታል ነው የሚመስለው ስስ ፌስታል ዛፉ ላይ የተጠመጠመ ነው የሚመስለው ግን ሰው ይዞት ይሄዳል። እሱ ሳስብ ያስደንቀኛል። በዓለም ላይ የማይመጣ ቻሌንጅ የለም፣ የማያልፍ ነገር የለም። ስፔሻሊ የመጨረሻው ዘመን በመጣ ጊዜ የምድር መናወጥ፣ ሁከቱ፣ ጦርነቱ እነዚህ ሁሉ ነገሮች የፍጻሜው ደወል ምልክቶች እንደሆኑ በጌታችን በኢየሱስ ክርስቶስ ማቴዎስ 24 ላይ ተጠቅሷል። ነገር ግን የሚገርማችሁ ታሪክ ከሁሉ በምድር ላይ ከሚመጣው መናወጥ በህይወት የሚመጣው መናወጥም እየባሰ ነው የሚሄደው። ግን የሚገርመው ታሪክ ግን የሚያጸናችሁ ከባዱ ኢየሱስ መንፈስ ውስጣችሁ ስላለ ስለዚህ ዛሬ ላይ እንገራችሁ ውስጥ ኢየሱስ አለ ብሎ ዛሬ ለነቀነቀሽ ነገር ሁሉ መልስ ስጪ። አሜን። ክብሩ በኔ ህይወት ላይ በሉ እስኪ ይከብዳል። ክብሩ በኔ ህይወት ላይ ይታያል። ክብሩ በኔ ህይወት ላይ ከፍ ብሎ ይውለበለባል። ከኔ ጋር ይሄንን ቃል እንለዋለን እንደገና እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር ከክብር ወደ ክብር ከክብር ወደ ክብር እንለወጣለን። አሜን የሚል አንድ ሰው አጨብጭቦ ይውሰድ። ለዚህ ተጠርተናል። ይሄ የሥራ ውጤት ሳይሆን የኪዳን ውጤት ነው። የኪዳን ውጤት ነው። የዳንክበት መሰረት ነው። ከክብር እግዚአብሔር ካስጀመረ በክብር ያስጨርሳል። ስለዚህ በክብር ለመጨረሳችሁ ዛሬ ምን ኢንሹራንስ አለን ብትሉ የጀመርነው በክብር አጠገባችሁ ነካልጉትና እግዚአብሔር ለሚበልጥ ክብር ፈልጎሃል በሉልኝ። አሜን ነው። መጨረሻ የአዲስ ኪዳን ትርጓሜውን ልንገራችሁና ከዚያ በኋላ እናጠናቅቃለን። ክብር በአዲስ ኪዳን ነጸብራቅ፣ በአማርኛ ነጸብራቅ ብዬ ወይም the shining glory of God በሚል ይሄንን ስያሜ የሰጠሁት የግሪኩ የአዲስ ኪዳን ቃል ተኪ ቃሉ ዶክሳ ይባላል። ዶክሳ ማለት ዲፋይን ልታደርገው የማትችለው ከለርፉል ነጸብራቁን በአይንህ ልታየው የማትችለው ገልጠህ የማትችለው ተገልጦ የማያልቅ ሊገለጥም የማይችል ብቻ አይተኸው የእግዚአብሔር ክብር ከማለት ውጪ ምንም ነገር ልትል የማትችልበት ነጸብራቅ ማለት ነው። ፊቱ አንጸባረቀ ይላል የሙሴ ለምሳሌ ፊቱ አንጸባረቀ። ነጸብራቅ በላይ ላይት ነው እንደ ላይት ነው። ልክ አሁን ይሄንን ላይት ተመልከቱት። ይሄ ግን ዋት አለው። ስንት ዋት ነው? ልታየው የምትችለው አለ፣ ልታየው የማትችለው አለ። ይሄንን አየዋለሁ ትንሽ ከቆየሁኝ ደግሞ አይኔን እንደዚህ ይዤ ወርዳለሁ ግዴ ነው። ከዛ በኋላ ባውዛውን ላየው እችላለሁ። ከዛ ትንሽ ከቆየሁኝ ደግሞ ወገኖቼ አንድ ጊዜ ቤት በኩል ነበር መውረጃው ልል እችላለሁ። ፀሐይም ደግሞ በኃይሏ ቀን ላይ ውጡና እስቲ ቀስ ብላችሁ እንደዚህ በደስታ እንዲህ ብላችሁ ለማየት ሞክሩ። ከዛ በኋላ በጌታ ሰላም ወደ አንድ ሐኪም ቤት ሰው እየመራ ይወስዳችኋል። ሁሉ ነገር ምንድነው ማለት ነው? ልዩነት አለው ማለት ነው። የነጸብራቁ ልኬት አለው፣ ደረጃ። ይሄ ዶክሳ የሚለው የእግዚአብሔር ክብር መገለጥ ወይም ነጸብራቅ የሚለውን ቃል ስመለከት መጽሐፍ ቅዱሴን ሳጠና ያየሁት ነገር ልታዩት የማትችሉት ልትገልጡት የማትችሉት ሰዎች ግን ቅጽበታዊ በሆነ መንገድ በህይወታችሁ ውስጥ አይተው ግን ነጸብራቅ ብቻ ሳይሆን ታላቅና ሊገለጥ የማይችል ውጤት አምጪ የሆነ ብርሃን ማለት ነው። በማንም ሊሰራ የማይችል ውጤት የሚያመጣ ክብር ማለት ነው። በማንም ሊሰራ የማይችል ውጤት ነው። አሜን። ምሳሌ ልስጣችሁ። በጣም
ቀላል ምሳሌ ቶሎ ሃይላይት ልስጣችሁ። ሙሴን ሸፍንልን አሉት። ስንቱ አታይቷቸው ነው አልተገለጠም። ሸፍንልን ነው። ፊቱ ያበራ ነበር ነው የሚለው። በቃ ለከታሪክ ያበራ ነው። እንዴት ነው ያበራው? እኔ ምን አቅልሻለሁ? ዋቱን ያለ አላየሁትም። እነሱ ግን ማየት አቅቷቸው ግን ሸፍንልን ብለውታል። በቃ አለቀ። ያ ቀጥልልኝ። ትዝ ይላችኋል እየተወገረ የነበረው እስጢፋኖስ ትዝ ይላችኋል። ግን እዛ ቦታ ላይ ነበራችሁ አላልኳችሁም እኮ ትዝ ይላችኋል። መጽሐፍ ቅዱስ ላይ አንብባችሁ ይላል አንዳንዱ ሰው ነበርኩ እንዴ ሰው የሚጠይቀኝ ሲያዩት እናንተ አንገተ ደንዳኖች አባቶቻችሁ ነቢያትን ገደሉ እያለ በሚያስደነግጥ ድምፅ ሲያወራ የእስራኤል ጉባኤ ያ ሁሉ አደገኛ የተባለው ጉባኤ ተሰብስቦ ባለበት እናንተ አንገተ ደንዳኖች አባቶቻችሁ እግዚአብሔርን ተቃወሙ፣ መቅደሱን ይዛችሁ በመቅደሱ ላይ ያመጻችሁ እያለ ፊት ለፊት ሲያወራባቸው ፊቱ እንደምን ፊት ሆነ ይላል? እንደ መላእክት ፊት አበራ ይላል። እያወራ እየተቆጣ ፊቱ ተቀይሟል። እንደ መላእክት ፊት ሆኖ አዩት ይላል። ያዩት እነማን ናቸው? ተቃዋሚዎቹ አይተውታል። ግን የሚገርመው ታሪክ ማስቀጠል አልፈለገም። ክብሩ ያ ሁሉ ጉባኤ ክብሩ ይቀጥል በስመ አብ አላሉ። ወዲያውኑ ሳይቀጥል ብርሃኑ ሳይጨምር እንውገረው አሉና ወዲያውኑ ድንጋያቸውን አንስተው መውገር ጀመሩ ይላል። ጳውሎስ የነበረበት ሳኦል በሚል ስም ባልተቀየረ ስብዕና የነበረበት ጉባኤ ማለት ነው። ያ ጉባኤ የሚገርማችሁ ታሪክ እሱ መሬት ላይ ወድቆ ቀጥሎ ባለው ነገር እየወገሩት የተናገረው ነገር ትዝ ይላችኋል። ሰማያት ተከፍተው ይላል የእግዚአብሔርን ክብር አለ። ኢየሱስም በአብ ቀኝ ቆሞ አየዋለሁ። ምን አየ? እሱ ላይ ሪፍሌክሽን ኦፍ ግሎሪ ዋል ማጃ ይባካላስ ከደም ጋር የተቀላቀለ ነጸብራቅ። ወይኔ ዛሬ መከራሽን የሚያሸንፍ የእግዚአብሔር ብርሃን ይወድብሽ። የምታልፉበትን ነገር የሚያልፍ የምትኖሩበትን ኑሮ የሚያልፍ የምትመቱበትን ድንጋይ የሚያልፍ መከራችሁን ድህነታችሁን የሚያልፍ ውጊያችሁን የሚያልፍ የእግዚአብሔር ነጸብራቅ ዶክሳ የተባለው ግሎሪ ላያችን ላይ ይውደቅ። አልቆመም። ምን እንዳለ ታውቃለህ? ኳ እያደረጉት የእግዚአብሔርን ክብር ወይኔ የእግዚአብሔርን ክብር ኢየሱስን በአብ ቀኝ ቆሞ አየዋለሁ ናቸዋል። ግን እነሱ መውገር ባያቆሙም እርሱ ግን ክብሩን እያየ ሄደ። ዛሬ ልንገርህ፣ መከራው ባይቆምም ክብሩን እያየኸው መቀጠል ይሆን። መከራው ችግሩ ባይቆምም በሕይወትሽ ላይ በሕይወትህ ላይ ክብሩን ግን የማይከለክልህ መንፈስ በውስጥህ በኢየሱስ ክርስቶስም ይቀጣጠል። ከሁኔታዎች የሚያልፍ ከቻሌንጅ የሚያልፍ በዓለም ላይ ካለው መከራ ከሚታየው ሲቹዌሽን የሚያልፍ የእግዚአብሔር ክብር መገለጥ ለዓይናችሁ ዛሬ የተለቀቀ ይሆን። አሜን የሚል ሰው አጨብጭቦ ይውሰድ። This is my expectation። ወንድሜ ዛሬ ልንገርህ፣ ምንም ነገር ብታይ በመከራ ከመሸነፍ የሚያግድህ የለም። ክብሩን ካየህ ግን ክብሩን ካየሽ ግን እየባረከው ትቀጥላለህ። ዛሬ ለዚህ ነው አያችሁ ቸርች ውስጥ መተን አንዳንድ ጊዜ ምን እንደምንነድ ታውቃላችሁ? ኦኬ እሱማ ደልቶት ነው እኮ እየዘለለ የሚያመሰግነው፣ እሷ ሞልቶላት ነው እንደዚህ እጇን አንስታ እየተወዛወዘች እየበረረች የምታመልከው ሰው የማይመስላት ሞልቶላት ነው ምናምን ሊሉ ይችላሉ አንዳንድ ሰዎች። አይደለም፣ ክብሩን ካየህ ነው። ምክንያቱም ሙላት ምንም ሳይሆን ክብር ነው። ሰው ነገሩት ሙላት ምንም አይደለም በሉት። ክብር ነው፣ ክብር ነው፣ ክብር ነው። ክብሩ ካለብህ ከዚህ በኋላ በሞኖቤላ እየተቆሰቆስክ አታመልክም። አንድ እጅህን አንሳ፣ አንድ ጊዜ ቀኝህን፣ አንድ ግራህን እየተባልክ እያቀያየር አምልኮ መሪ እጆችን እንድታነሳ ያለማምድህም። የኤሮቢክስ ቤት ሳይሆን ይሄ ቤት የክብር ቤት ነው። አሜን እንላለን ወይ?
ክብሩን ካየህ የሚያቆመህ ነገር የለም። ክብሩን ካየህ ለዚህ ነው በእሳት ውስጥ ተቀቅለው የሞቱትን አባቶቻችንን ታስታውሷቸዋላችሁ። ዕብራውያን የተጻፉትን በመጋዝ የተሰነጠቁትን ታስታውሷቸዋላችሁ። የበግ ሌጦ ለብሰው በምድረ በዳ የዞሩትን ዓለም አልተገባቸውም የሚለውን ታስታውሷቸዋላችሁ። በመጽሐፍ ቅዱሳችን ውስጥ ሙታናቸውን በሕይወት ለመቀበል እምቢ ብለው የሚበልጠውን ትንሣኤ ያዩትንና እስከ ሞት ድረስ የተደበደቡትን አባቶች በመጽሐፍ ውስጥ አንብባችኋል። እነሱን ምን እንደዛ አደረጋቸው ብላችሁ ስትሉ ገንዘብ መስራት አቅቷቸው ወይም ተምረው የሆነ ቦታ ላይ መድረስ አቅቷቸው ሳይሆን ክብር አይተው ነው። ክብር አይተው ነው። ዋጋ የከፈሉት ክብር አይተው ነው። ለጌታ የኖሩት ክብር አይተው ነው። ለዚህ ነው አያችሁ ጠበቅኩት ምን አደረገልኝ የምትይው እኮ ስላላየሽ ነው። ካየሽ እኮ እኔ ያደረገልኝ ሳይሆን የሆነልኝ ይበልጣል። ያየ ሰው ምን አደረገልኝ አይልም። ምን ሆነልኝ ጌታ ብሎ ያስባል። የሆነልህ ከሚያደርግልህ ይበልጣል። ይሄ ነው የህይወትን ቅርጽና አቋም መሰረት የሚያስይዘው ነገር የእግዚአብሔርን ክብር ማየት እና መረዳት። አመስጋኝ የሚያደርግ ጥሩ ዜማ አይደለም። አመስጋኝ የሚያደርግ ጥሩ ግጥም አይደለም። ያየኸው ክብር ነው። ተከታይ የሚያደርግ ለኖርኩለት ሞትለታለሁ የምትለው ክብር ካየ ነው። ክብር ያላየ አይችልም። ሁሉ ነገር ክብር ነው የሚመስለው። ሁሉ ነገር ክብር ነው የሚመስለው። እስኪ ጥቂት ነገርን የያዘ ሰው ተመልከት። ጥቂት ነገር ስማ፣ ጥቂት ነገር የያዘን ሰው ተመልከተው። ከዛ በኋላ ትልቅ ነገር እስኪ ዝም ብለህ ደግሞ አሳየው። ትቶት ይሄዳል። ቸርችን ምንድነው ስትለው ቢዚ ሆኜ ነው። ቢዚ በጣም ታማኝ የነበረ ሰው እስቲ የቀበሌ ጸሐፊ አይመጣም ቸርች። በጣም ቢዚ ሆኜ ነው። ሶሪ አላየማ ያያያችን ቦታ ነው። እግዚአብሔር ያየልህ ግን እስከ ቀኙ እስከ ክብሩ ድረስ። ትንሽ የቢዝነስ ዘንድሮ እባክህ ቢዝነስ ውስጥ ገባሁና ትንሽ ያው እመጣለሁ እኮ አስራቴን ለመክፈል እመጣለሁ ይላል። አንተን እኮ ለመያዝ ማለት ነው። ያው አስራት ከሰጠው ምንም አትልም እንደማለት ነው። ኧረ አይደለም። እግዚአብሔር ክብሩን ያሳያል። አሜን። እንደ ክብሩን ያየ ከየትም መጥቶ ነው ለጌታ የሚሰግደው። አሜን። ዛሬ የሚያሰግድ ክብር ያገኛል። አሜን። እስኪ አንድ ሰው ጮኸ አሜን ይበል። አሜን። የሚያኖር ክብር ያገኛል። አሜን። እንድናገለግል የሚያደርገን ክብር ያገኛል። አሜን። እንድንጨክን ለእርሱ ለመኖር ለእርሱ ለመሰጠት ለእርሱ ለመሞት እንድንሆን የሚያደርገን ክብር ይገለጥ። ያ ነው የህይወት ልዩነት ማለት። ያ የህይወት ልዩነት ዶክሳ የእግዚአብሔር ክብር ነጸብራቅ። ለዚህ ነው አንደኛውን መጨረሻውን ነገር ልንገራችሁና ከዚያ በኋላ እናጠናል። ትዝ ይላችኋል ኢየሱስ ክርስቶስ በተራራው ላይ ሶስቱን በጣም ከእርሱ ጋር የሚጠጉትን ሐዋርያቶች ይዞ ተራራው ላይ ወጣ። አብዛኛውን የመገለጥ ተራራ ብለው ይሉታል። ነገር ግን የርክክቦች ተራራ ብዬ ነው እኔ የምጠራው። ምክንያቱም የርክክቦች ተራራ ብለው እንደ ሙሴም እንደ ኤልያስም አገልግሎታቸውን ለኢየሱስ አስረክበው የአዲስ ኪዳኑን መካከለኛ ሃሌሉያ እርሱን በክብር አይተው የተሰናበቱበትና ያንን የቀደመውን ኪዳንና የአባቶችን ዘመን ምዕራፍ ለእርሱ አስረክበው ይኸው አዲሱ ኪዳን ይጀምር ብለው በአብ ድምፅ አሜን ያሉበት ቦታ ስለሆነ ማለት ነው። በጣም አስደናቂ ተራራ ነው ያ ተራራ። ኤልያስ ነቢያትን ወክሎ፣ ሙሴ ሕጉን ወክሎ፣ ከዛ በኋላ አብ ደግሞ ዘላለምን ወክሎ ተገኙና በደመናው ደግሞ መንፈስ ቅዱስ ነገሮች እንዳይደባለቁ ለመለየት ተገኝቶ ማለት ነው። አንተ ጮኸ አሜን አትለኝ? በልጁ የሚሰራውን አስደናቂ የክብር ጎዳና ለመክፈት ትልቅ ስብሰባ የተደረገበት ተራራ ነው ያ ተራራ። እና እዛ ተራራ ላይ ትዝ ይላችሁ ከሆነ ምንድነው የተፈጠረው ብትሉ ከእንቅልፍ ወዲያው የነቁት ጴጥሮስ እና ጴጥሮስ ትዝ ይላችሁ አይደል? ሲያዩ ኢየሱስ ማንም አጣቢ በምድር ላይ አጥቦ ሊያነጣው የማይችለው ንጣት ተራራ ላይ ሲመጣ እኩል ነው። የቆምንበት ቦታ እኩል ነው። እንዴት ተለይቶ ነጣ! ፊቱ ከፀሐይ ይልቅ ያበራ ነበር። ያበራ ሻይን ዶክሳ መጣ። አሜን። አጁኒና አኩቤ ዶክሳ ሆነ ማለት ነው። ምን ሆነ?
ዶክሳ በሉስ ይሄ the shining light of the glory of God መጣና ኢየሱስን ሻይን አደረገው ባዲው the same body አብረውት ይወጡት ኦኬ የሚገርም ታሪክ ነው እየተባባሉ ቃል ሼር ያደረጋቸው ይወጡት ግን እዛ ላይ ገና እንደደረሱ ጋር እያዩትም በፊታቸው ተለወጠ ይላል ይሄ ቃል በህይወታችሁ ላይ ይገለጥ አሜን እስኪ አንድ ሰው አሜን ብሎ ይውሰድ በፊታቸውም ተለወጠ ሃሌሉያ ሲያዩት ደነገጡ እንዴ ሙሴን አዩት ኤልያስን አዩት የፎቶግራፍ ቴክኖሎጂ የለም በምን አወቋቸው ስትል ክብር ውስጥ ስትገባ ድንቁርና የለም ዕውቀት ነው አሜን በመካከላቸው የሺህ ዘመናት ልዩነት አለ እነ ሙሴ በኖሩበት ዘመንና በኢየሱስ ዘመን መካከል የሺህ ዘመናት ልዩነት አለ ኤልያስ ማን የነበረበት ዘመን እንደዚሁ የሺህ ዘመናት ልዩነት አለ በእነዚህ መካከል በስም ያቋቸዋል እንጂ በመልክ ያቋቸውም ለምን የፎቶግራፍ ቴክኖሎጂ የለ ስዕል ቴክኖሎጂ የለ ልክ ግን ክብሩ ከተገለጠ በኋላ ሲያዩዋቸው እንደ ኤልያስ እንደ ሙሴ አሉ ለምን አሁን የእግዚአብሔር ክብር ውስጥ ስትገባ መገለጥ የሚመጣው ለምንድን ነው ብለህ ብትለይ አየው ጨለማ ይሄ ኢግኖራንስ የሚባለው ነገር ይገፈፍና ምንም የተደበቀ ነገር አይኖርም አሜን ክብር ቸርች ውስጥ ሲወድቅ አየው ክብር ህይወታችን ላይ ሲመጣ ሰዎች ነገራቸውን ደብቀው አፈ ቅቤ ውስጥ ጩቤ ሆነው አይገለጡ ይታያል ሁሉ ነገር ይታያል በብርሃን ሲገለጥ ለዚህ ነው እኛ ራሳችን እርሱን ስናየው ይልና መጽሐፍ ቅዱስ እርሱን እንድንመስል እናውቃለን ይላል መጨረሻ የምናውቀው ትልቅ ዕውቀት ቢኖር እርሱን መምሰላችንን እናውቃለን ለምን ብትለይ እርሱን እንድንመስል እናውቃለን የሚለው ማንም ሰው ማንን እንደሚመስል አያውቅም ባይዘው ለምን ፊቱን እንደዚህ አዙሮ ማየት አይችልም ማንም ሰው አገጣጣለ ማንም ሰው ፊቱን ሰው ይነግረዋል እንጂ ራሱ አያውቅም ልክ ግን ኢየሱስን ስታየው በአብ ክብር በእግዚአብሔር መንግስት ክብር ውስጥ ገብተን ልክ እሱ ፊት ለፊት ያየነው ቀን ክብሩ ሙላት ውስጥ የገባን ቀን እምናውቀው ትልቅ ዕውቀት እርሱን መምሰላችን ለምን ፊታችንን በፊቱ እናየዋለን ህይወታችንን በህይወቱ እናየዋለን አንድ ሰው ጮሆ አሜን ይበለበት ሲገለጥ ይልና እርሱን እንድንመስል እናውቃለን አሁን እኮ አጎቴን ነው የምመስለው ቁርጥ ታረግልት ከኛ ቤት ውስጥ እሷን የሚመስል ወይኔ ነው ብትዩ እኮ በጌታም ሆነሽ እሱ አንድ የሞት ወንድማችንን አለ በቃ እሱ ነው በቃ አሁን ስናየው ሁሌ እንደነግጣለን እሱን የሚያስታውሰን የሚሉ ሰዎች አሉ አይደል አሁን የፈለገ ድነህ እንኳን የምታመሳስለው ራስን ከሞት አጎት ክብር ውስጥ የገባህ ቀን ግን እርሱን እንድንመስል ፊቴን በፊቱ የማይበት ቀን ቀርቧል የሚል አሜን ይበልባታችሁ አሜን የሚል አንድ ሰው አሜን ይሁንለት ይሄ ነው ዶክሳ የእግዚአብሔር ነጸብራቅ ኢየሱስ ተቀየረ ከዛ በኋላ አብ እንደዚህ አለ ሄ እንዳታደባልቁ መንፈስ ቅዱስ መሃል ገባ አለና በደመና መሃል ያዘ ሙሴና ኤልያስን ወሰዳቸው ከዛ በኋላ ድምጽ አወጣና በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው እርሱን ስሙት አለና ሲጠመቅ የተናገረለትን ድምጽ አሁን ሲቀየር እንደገመለት አሜን በመታዘዝ የጀመረለትን በመክበር ደገመለት አሜን የጥምቀት ቀን ያ ድምጽ ወጥቷል ሰማያት ተከፍቶ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እርሱን ስሙት ብሎ ዛጋ ተናግሮለታል ያንን የመታዘዝ መንገዱን ጨርሶ ደግሞ ተራራው ላይ ደግሞ ሲገናኙ ደግሞ በእርሱ ደስ የሚለኝ አሁንም አመጣና የምወደው ልጄ እርሱ ነው እርሱን ስሙት አለ በዚህ በመጠመቅ በጥምቀት በመታዘዝ ጎዳና ዝቅ በማለት ጎዳና በመዋረድ ጎዳናም ሲያልፍ የምወደው ልጄ ነው ሻይን የሚያደርግ ግሎሪም ስገልጥበት የምወደው ልጄ በዚህ ነው አብ ልጁን ያከበረው ሰይጣን የሰረቃትን ቃል ምን የምትለው አልቃለች የምወደው ልጄ የምትለው አንተ እግዚአብሔር ልጅ ከሆንክ እንጂ እግዚአብሔር የሚወድ ልጅ ከሆንክ አላለውም ኢየሱስ ጋር ሲመጣ በዚህ ናቸው አብ ግን በውርደቱም ሰዓት ይወድሃል ወይ አሜን በዶክሳውም ሰዓት ይወድሃል አሜን
ልጄ ከሚለው ፊት የምወደው የሚል ቃል አለ። የምወደው የሚለው ቃል ደግሞ ልቡን የሚያሳይ ቃል። የእግዚአብሔር ልብ ላንቺ እንደዚህ ነው። ያን ጊዜ እግዚአብሔር ልብ ላንተ እንደዚህ ነው። ለእግዚአብሔር እስኪ ክብር አምጡ። ሃሌሉያ